በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ገብርኤል ዘሐምሌ። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን በአገዛዝና በቅድምና ሩይ የሆነ ከመታሰቡ አስቀድሞ ሁሉን መርምሮ የሚያውቅ ክረምትን በየዓመቱ የሚያመጣ ሰማይን በደመና የሚጋርድ ምድርን በልምላሜ የሚሸፍናት የባሕርን ውሃ በእፍኙ የሚለካ ምድርን በስንዝሩ የሚመጥናት ከእኛ ዘንድ ለእርሱ ምስጋና የሚገባው ለእኛም ሕይወትን የሚሰጠን እርሱን እያመሰገን በወርሃ ሐምሌ 19 ቀን የሚጸለይ የሰማያውያን አለቃ የሊቀ መላእክት ቅዱስ ገብርኤል ድርሳን ይህ ነው። የሊቀ መላእክት ቅዱስ ገብርኤል የአምላኩ ይቅርታ በሁላችን ሕዝበ ክርስቲያን ይደርብን ለዘላለሙ አሜን። እለ እስክንድሮስ የተባለ መኮንን በውስጡ ሰም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል ጨምራችሁ ታላቅ የብረት ጋን አምጡልኝ ብሎ ጭፍሮቹን አዘዛቸው። ጭፍሮቹም እንዳዘዛቸው ካደረጉ በኋላ ያዘዝከንን ሁሉ ፈጸምን። እሳቱ ነዶ ፈልቷል። ድምፁም እነሆ እንደ ነጎድጓድ ይጮኻል። ወላፈኑም እንደ ፀሐይ ነጸብራቅ በሩቅ ይጋረፋል። የፍላቱም ኃይል በ14 ክንድ ያህል ከፍታ ወደ ላይ ይዘላል። እንግዲህ በውስጡ የሚጣሉትን ሰዎች ላክልን አሉት። በዚህ ጊዜ ሕፃኑ ቅዱስ ቂርቆስና እናቱ ኢየሉጣ በጌታችን ኢየሱስ ክርስቶስ ስም ስለሚያምኑ አስረዋቸው ነበርና ከፍላቱ ሊጨምሯቸው ከእስር ቤት አወጧቸው። በዚያን ፍላቱ ወደ ላይ በሚዘል ብረት ጋን ውስጥም ለመጨመር ወሰዷቸው። የእኒህን ቅዱሳን ሕፃኑ ቅዱስ ቂርቆስና እናቱ ኢየሉጣ አሟሟት ያዩ ዘንድ የብዙ የሚሆኑ 1400 የሚቆጠሩ ሰዎችን ያህል እንዲሰበስቡ አዘዘ። ቅድስት ኢየሉጣም የፍላቱን ጩኸት ባየች ጊዜ ከተዘጋጀላት ክብር ትሸሽ ዘንድ አሰበች። ልጇ ቅዱስ ቂርቆስ ግን እናቴ ሆይ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼ የማይደርብሽ እግዚአብሔር አናንያንና አዛርያን ሚሳኤልንም ከእቶነ እሳት እንዳወጣቸው ሁሉ እኛንም ከዚህ ከእሳት የብረት ጋን ሊያወጣን እንደሚቻለው አትጠራጠሪ። እናቴ ሆይ ከዚህ ከሚያልፈው ዓለም ጭንቅና መከራ ለመዳን በማያልፈው በዘላለም እሳት ለመቀጣት ትመርጫለሽን? ይህስ አይሆንም፣ ይቅርብሽ። እነሆ እግዚአብሔር በመሃላችን አለ፣ ይረዳናል። እናቴ ሆይ ቅድስት ሶስናን ከመምህራነ አይሁድ እጅ አዳናት፣ እኛንም ከዚህ የእሳት ጋን ያድነናል። ነቢዩ ዳንኤልን ከአፈ አናብስት ያዳነ እርሱ እኛንም ከዚህ የጋን ፍላት ያወጣናል። ይልቁንም እግዚአብሔር በዚህ የብረት ጋን ውስጥ ገድላችንን ልንፈጽም ፈቅዶ ከሆነ ጻድቅ ኢዮብ ንብረቱንና ገንዘቡን ልጆቹንና ሚስቱን አካሉን ባሳጣው ጊዜ እግዚአብሔርን አመሰግነዋለሁ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር እንደወደደ አደረገ፣ ለዘላለም የእግዚአብሔር ስም የተመሰገነ ይሁን ከማለት በስተቀር ምንም የተናገረው ነገር እንደሌለ ሁሉ እኛም የእርሱ የጻድቅን ኢዮብ አርአያ በመከተል ይህንን ጽናዕ መከራ እንድንታገስ ዘንድ ይገባናል አላት። ነገር ግን እናቱን በዚህ ምክር ሊያጽናናት ስለደከመ ቅዱስ ቂርቆስ ዓይኑን ወደ ሰማይ አቅንቶ አቤቱ አምላኬ እግዚአብሔር ሆይ ይህችን ወዳጅህን ከርስትህ የምትለያት ከሆነ እኔን ከባለሟልነት መጽሐፍ ፋቀኝ። አቤቱ አዝመራውን አቃጥለህ ፍሬውን ልትባርክ ትወዳለህን? ይህን እንዳታደርግ ግን ቸርነት ትከለክልሃለች። አቤቱ እንጨቱን ቆርጣችሁ አንድዱት፣ ቅጠሉን ግን ጠብቁት ብለህ ታዝዝ ዘንድ ለአንተ አይገባም። ይህን ያየ ሁሉ ማዳን የሚችል አምላክ ቢኖራቸውስ ከእሳት ባልሸሹም ነበር ብሎ እንዳይጠራጠር እንጨቱንም ቅጠሉንም በአንድ ጠብቁት ብለህ ታዛለህ እንጂ። ዲያብሎስም ከባለሥልጣኑ ይልቅ እኔ በረታው፣ ቅዱሳንንም ድል ነሳኋቸው፣ ከመንጋውም አንድ በግ ቀማሁ ብሎ እንዳይመካ አቤቱ ለእናቴ ጽኑ የሆነ ኃይለ መንፈስን ስጣት ብሎ በጸለየ ጊዜ ዲያብሎስ ከቅድስት ኢየሉጣ አጠገብ ብን ብሎ ጠፋ። ከዚህ በኋላ የቅዱስ ቂርቆስ እናቱ ቅድስት ኢየሉጣ በሰማያዊ መንግሥት አባት የሆንከኝ ልጄ ሆይ ጌታ ኃይልህን ሰጥቶኛልና የሚጠብቀንን ገድላችንን ፈጽመን ድል እናድርግ። እነሆ በብረት ጋኑ ውስጥ የሚነደውን እሳት በማይበት ጊዜ በለምለም መስክ ላይ እንደሚወርድ ጠል ሆኖ አይቼዋለሁና አለችው። እሊህም ቅዱሳን ይህንን በሚነጋገሩበት ጊዜ
በውስጡ አንገትን የሚቆለምም፣ ልብን የሚያቀልጥ፣ ሆድን የሚሰነጥቅ፣ ስርን የሚበጣጥስ መሳሪያ ካለበት የብረት ጋን ውስጥ ጨመሯቸው። ከዚህ በኋላ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ የብረቱን ጋን እሳት አጠፋው። ከቅዱሳኑም አንዳቸውን ስንኳ ሳያቃጥላቸው መፍላቱንም ጸጥ አለ። ወንድሞቻችን ሆይ እንግዲህ በጭንቀታቸው ጊዜ ገድላቸውን እስኪፈጽሙ ድረስ ይህ ቅዱስ ገብርኤል ከሰማዕታትና ከጻድቃን እንደማይለይ ይወቁ። ለኃጥአንም ኃጢአታቸውን ይቅር ይላቸው ዘንድ ወደ እግዚአብሔር ይጸልይላቸዋል። እኛም የዚህን የሊቀ መላእክት ቅዱስ ገብርኤል በዓሉን በየወሩ እያከበርን አማላጅና ወላጅ እናድርገው። በዚህም በሚመጣውም ዓለም ሊረዳን ይችላልና በረከቱ ይጠብቀን ለዘላለሙ አሜን። ዳግመኛም እለእስክንድሮስ 14 የሾሉና የጋሉ የብረት ችንካሮች አምጥተው 7ቱን በእናቱ ቅድስት ኢየሉጣ አካል፣ 7ቱን በልጇ ቅዱስ ቂርቆስ አካል ማለት 2ቱን በጆሮዎቹ፣ 2ቱን በዓይኖቹ፣ 2ቱን በአፍንጫዎቹ፣ አንዱን በልቡ ይቸነክሯቸው ዘንድ ጭፍሮቹን አዘዘ። ዳግመኛም እለእስክንድሮስ የሕፃኑን የራስ ቆዳ ገፈው እሳት ውስጥ ይጨምሩት ዘንድ አዘዘ። አሁንም ሊቀ መላእክት ቅዱስ ገብርኤል መጥቶ ይህን መከራ ከእርሱ አራቀለት። እንደገናም በመቃን ውስጥ ጨምረው በገመድ ይጎትቱት ዘንድ አዘዘ። በዚህም ጊዜ መልአኩ አዳነው። ሕዝቡም ይህን ሁሉ ተአምር ባዩ ጊዜ እግዚአብሔርን አመሰገኑት። ሊቀ መላእክት ቅዱስ ገብርኤልንም አከበሩት። የሊቀ መላእክት ቅዱስ ገብርኤል የምልጃ ረድኤቱ እኛን ከጥፋት ከክፉ በሽታ የሚጠብቀን ለዘላለሙ አሜን። አማላጅነቱ ለዘላለሙ ከሁላችንም ከሕዝበ ክርስቲያን ጋር ይሁንና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። ሕዝብ የቤተ ክርስቲያን ሕንፃ ለማነጽ በጀመሩ ጊዜ በቤተ ክርስቲያኒቱ ዙሪያ ምሰሶዎችን አቆሙ። በዚህ ጊዜም የበጎ ሥራ ጠላት ሰይጣን የ100 ዓመት ዕድሜ ያለው ሽማግሌ መነኩሴ ተመስሎ መጣ። ወደ ሠራተኞቹና አናጺዎቹ ቀርቦ የዚህ የቤተ ክርስቲያን ሕንፃ ሥራ አለቃ ማን ነው ብሎ ጠየቃቸው። እነርሱም አውር ነው አሉት። እርሱም ተነስቶ ወደ አውር ሲሄድ በመንገድ አገኘው። አብረው በሚሄዱበት ጊዜም ሽማግሌነቱንና ደካማነቱን ለማሳወቅ ሰይጣኑ አውቆ ተደናቅፎ በመሬት ላይ ወደቀ። ወደ አውር በቀረበ ጊዜም ልጄ ሆይ እርጅናዬን የወጣትነት ዘመኔን ማለፉን ትመለከታለህ። ዓይኖቼ ፈዘዋል፣ ጉልበቴም ደክሟል። ነገር ግን ከእኒህ የቤተ ክርስቲያኑ ሠራተኞች ጋር እንድረዳ ቅጠረኝ አለው። አውርም ስለ እርሱ እጅግ አዝኖ አንተስ አርፈ ተቀመጥ፣ የምትሻውን ሁሉ እያቀረብ እኔ እረድሃለሁ፣ ከምትሻውም ምን አላሳጣህም አለው። ይህ በሽማግሌ መነኩሴ የተመሰለው ሰይጣን ግን ልጄ አውር ሆይ በከንቱ ሥራ ፈት ሆኜ መቀመጥ አይገባኝም፣ እግዚአብሔር እንዳይፈርድብኝ እየሠራው እበላለሁ እንጂ። እነሆ አሁን አንተ መድከሜንና ማርጀቴን ብትመለከትም ለእግዚአብሔር ከመገዛትና አንዲት ቀንም ስንኳ ግብረ ዕድ መሥራትን አላቋርጥም። ደክሜ እየሠራው በማገኘው ለድሆችና ለጦማዳሪዎች እየመጸወትሁ ከእነርሱ የተረፈውን እመገባለሁ። መነኩሴ ለራሱ ልዩ ምቾትን ይሻ ዘንድ አይገባውምና አለው። ይህንን መልካም የመሰለ ውስጡ ግን ተንኮልን የተመላ የአነጋገሩን ቀልጣፋነት የሰሙ ሁሉ በጣም ተደነቁ። በሽማግሌ መነኩሴ ተመስሎ የመጣ ይህ ሰይጣንም አውርን እጅግ ለመነው። አውርም ልመናውን አይቶ ለሕንፃ ቤተ ክርስቲያኑ ሥራ ውሃ እየቀዳ በውሃ ማጠራቀሚያው ገንዳ ላይ እንዲሞላ አዘዘው። ሰይጣኑም በማድጋ ውሃ ቀድቶ ተሸክሞ በሚሄድበት ጊዜ ከቤተ ክርስቲያኑ በር አጠገብ ሲደርስ እንስራውን ከመሬት ላይ በመጣል ሰብሮ ውሃውን ያፈሰው ጀመር። በባህሩ ላይ ማድጋውን የሰበርኩት እንደሆነ አህዮቹ ምን ሳይሸከሙ የሚሄዱ ሊሆን ነው። ነገር ግን ምንጩ ከገዳሙ የራቀ ከመሆኑ በላይ ውሃው ትንሽ ነው። እነዚህን እንስሳት ውሃ በማሸከም ኃይላቸውን አደክማለሁ። ወዲያና ወዲህ እንዲራወጡም አደርጋቸዋለሁ። የውሃውን ምንጭ ይደርቃል። የሕንፃ ቤተ ክርስቲያኑ ሥራም እንዲቋረጥ አደርጋለሁ። እንግዲህ ውሃ ካልተገኘ በምን ይሰራል የሚል ሐሳብ ነበር። እንዳሰበውም አደረገ። ግንበኞቹና ሠራተኞቹም እጅግ አጉረመረሙበት። ውሃ ከመቅዳትም ለግንበኞች ድንጋይ እንዲያቀብል አዘዙት። እርሱ ግን ድንጋዩን በሚያቀብልበት ጊዜ በሠራተኞቹ ላይ ድንጋይ ይጥልባቸው ነበር። ይልቁንም 2 ጎበዛዝት ሊያንቀሳቀሱት የማይችሉትን ታላቅ እጅግ ከባድ ድንጋይን አንስቶ ሕንፃ ቤተ ክርስቲያኑን ከሚያንጹ አናጺዎች በአንዱ ራስ ላይ ጥሎ ገደለው።
ዳግመኛም ያ ድንጋይ ሰውየውን ከገደለ በኋላ እየተገለባበጠ ወደ ታች ሲወርድ 2 ሌሎች ሰዎችንም አቆሰለ። ይህ ሽማግሌ መስሎ የተገለጠ ሰይጣንም የሰውየውን መሞት በተረዳ ጊዜ በዚህ ቦታ በመቀማት ነፍስ በመግደል ብዙ የግፍ ሥራ ይፈጽማል። በእውነቱ ይህ ከሚሆን የቤተ ክርስቲያኑን ሥራ ብታቆሙ በተሻለ ነበር። ከቶ የእግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያኑ ሕንፃ ሥራ ቢቋረጥ አይሻልምን? በማለት በታላቅ ቃል አሰምቶ ተናገረ። እንዲህም እያለ ሲጮህ የንጉሡ እንደራሴ ሹም ብዙ ሰራዊት አስከትሎ መጣ። ሽማግሌ ተመስሎ የመጣ ይህ ሰይጣንም ወደ ሹሙ ሄዶ እጅ በመንሳት ጌታዬ፣ ከንጉሡ በታች ገዥ አንተ ነህና በዚህ አካባቢ የተፈጸመውን በደልና የነፍስ ግድያ ወንጀል ትመረምር ዘንድ እለምንሃለሁ። ግንበኞችና አናጢዎች አንድ ወገን ሆነው ተባብረው በአንድ ደካማ ሰው ላይ ተነሱበት። እነሆ በታላቅ ድንጋይ ወግረው ገድለውታል፣ በድኑም ከዚህ ወድቋል በማለት ተናገረ። አሁንም እግዚአብሔር በምድር ላይ መሪዎችንና አስተዳዳሪዎችን የሰየመው ድሆችን ከቀማኞችና ከነፍሰ ገዳዮች እንዲጠብቋቸው ነው። ጌታዬ ሆይ ከእንግዲህ እነዚህ ሰዎች ይህን ሕንፃ ቤተ ክርስቲያን እንዲሰሩ የምትፈቅድላቸው ከሆነ እንጃ ገና ብዙ ሰዎች ያልቃሉ ብዬ እገምታለሁ አለ። በዚህን ጊዜ ሹሙ በሰይጣን መሪነት የሞተውን ሰው በድን ለማየት ሄደ። አውርንም አስሮ ወደ ንጉሡ ይወስደው ዘንድ ያዘው። ነገር ግን የደብሩ ማኅበር አለቆች አውር ከእነርሱ ጋር ጥቂት ይሰነብት ዘንድ ሹሙን አጥብቀው ለመኑት። አውር ግን እጅግ አብዝቶ ይተክዝ፣ ከዚህ ክፉ መከራ የሚያድነው ዘንድ ወደ እግዚአብሔር ይጸልይ ነበር። አውርም በዚህ ጭንቅ ሳለ ሊቀ መላእክት ቅዱስ ገብርኤል ተገልጾ እግዚአብሔር የመረጠህ አውር ሆይ ደስ ይበልህ፣ በዚህ ነገርም አዝነህ ሰውነትህን አትጉዳት። ይልቅስ ፈጥነህ ያንን ሽማግሌ ያዘው፣ ማን እንደሆነ ታውቀዋለህ ብሎ ወዲያውኑ ሊቀ መላእክት ቅዱስ ገብርኤል በአረጋዊ መነኩሴ ተመስሎ የሚዘብተውን ያንን ሰይጣን ይዞ በአንጻረ ቤተ መቅደስ ሰቅሎ በግርፋት እንዲቀጣው ለአውር ሰጠው። ሰይጣኑም በቀድሞ ዘመን ለመፈታተን የመጣው አሁንም 3ቱን ሰዎች የገደልኳቸው እኔ ነኝ፣ ነገር ግን አሁን አውር ከእስራቴ ይፈታኝ ዘንድ አማልደኝ በማለት በታላቅ ቃል እየጮኸ ሹሙን ተማጸነው። አውርም ሰይጣኑን በታላቅ አሳር አዋርዶ ፈቶ ሰደደው። እነዚያን ምሁታንም በሊቀ መላእክት ቅዱስ ገብርኤል አማላጅነት የእግዚአብሔር ቸርነት ከሞት አስነሳቸው። ያም ሹም የቅዱስ ገብርኤል ቤተ ክርስቲያን ሥራ እስኪፈጸም ድረስ በኔቅሎን ገዳም እንዲቀመጥ ለአውር ፈቀደለት። በዚሁ ወርሃ ሰኔ 26ኛው ቀንም ሕንፃ ቤተ ክርስቲያኑን በልዩ የጌጥ ሽልማት አስጌጠ። አውርም እጅግ ተደሰተ፣ እግዚአብሔርንም አመሰገነው። በዚህችም ሌሊት ይህ የከበረ አውር ተኝቶ ሳለ በመኝታው ላይ ታላቅ ብርሃን በራ። ያን ጊዜም ሊቀ መላእክት ቅዱስ ገብርኤል በፍጹም ፈገግታ ተገልጾ እግዚአብሔር የመረጠህ አውር ሆይ ሰላም ላንተ ይሁን፣ በድካምህና በበጎ የእጅህ ሥራ የተገኘው ሕንፃ ቤተ ክርስቲያን ደስ እንዳሰኘኝ እነግርሃለሁ። ስለዚህም የሰው ልጅ ያልተጠበበበትን የክብር ቤት በሰማይ ያዘጋጅልህ ዘንድ እግዚአብሔርን ለምኜዋለሁ። ይህም ለአንተ ደስ የሚያሰኝህ መልካም የምሥራች ይሁንልህ። ዳግመኛም ስማ ልንገርህ፣ ይህ ገዳም እጅግ መልካም ነው። ወደ እርሱ የሚመጡ ሁሉ የሚሹትን ያገኛሉ። ድሃም ቢሆን ባለጸጋም ቢሆን ማናቸውም ሰው አፍሮ አይመለስም። ይህ ይሆን ዘንድ ፈቃዴ ነውና። ዳግመኛም አውር ሆይ ፍቅር ባለበት ቦታ ሁሉ የእግዚአብሔር በረከት አትርቅም ብዬ እነግርሃለሁ። በጽኑ ደዌ የተያዘ በፍቅር ወደዚህ ገዳም ቢመጣ በጌታዬ በዓለሙ ሁሉ መድኃኒት ኢየሱስ ክርስቶስ ኃይል ፈውስ ሳያገኝ ከቶ አይመለስም ብሎ ነገረው። ዜናዊ ብስራት በቅድስት አማላጅነቱም ለፍጥረት ሁሉ መጽናናትን የሚያድል የሊቀ መላእክት ቅዱስ ገብርኤል አማላጅነቱ ከሁላችንም ከሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ ከሁላችንም ከሕዝበ ክርስቲያን ጋር ይሁንና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። የክቡር ኤጲስቆጶስ አባ አውር ከዚህ ዓለም በሞት የሚለይበት ሰዓት በደረሰ ጊዜ እኔ ዮሐንስን ጠርቶ አባቴ ዮሐንስ ሆይ ትጸልይልኝ ዘንድ እማልድሃለሁ፣ አባቶቼ የተጓዙትን ጎዳና እጓዝ ዘንድ እነሆ የዕረፍት ጊዜ ደርሷልና አለኝ። ሊቀ መላእክት ቅዱስ ገብርኤልም እንደዚሁ ሁል ጊዜ በራእይ እየተገለጸ በዚህ ዓለም ላይ ለመኖር ያለ 3 ቀን አልቀረህምና ሰውነትህን አዘጋጅ ብሎኛል አለኝ። ክቡር አባቴ ሆይ ካረፍኩም በኋላ በነጭ ሐር በቀጭን ኩታም ሥጋዬን አትገንዝ፣
በድኔንም በሳጥን አትቅበር። ከዚህች ቤተ ክርስቲያን በስተቀኝ በኩል ባለው ቦታ እንዲሁ ቅበረኝ እንጂ እኔ ኃጥእ በደለኛ ሰው ነኝና አለኝ። ከዚህ በኋላ በወርሃ ሐምሌ 9 ቀን በማለዳ እኔን ጠርቶ አባቴ ዮሐንስ ሆይ በጸሎተ አስበኝ፣ ከዚህ ዓለም ነፍሴ ከሥጋዬ የምትለይበት ሰዓት ተቃርቧልና። ዳግመኛም በጎ ምግባርና መንጎችን የመጠበቅ ችሎታ ሳይኖረኝ ሳይገባኝም ነባቢያኑን የእግዚአብሔርን በጎች ምዕመናን እጠብቅ ዘንድ ኤጲስቆጶስነት ስለተሾምኩ ስለሠራሁትም ኃጢአት ሁሉ ፈርቻለሁ። አባቴ ሆይ በጸሎተ አስበኝ እንጂ አትርሳኝ አለኝ። ይህንንም ተናግሮ ነፍሱ ከሥጋው ተለየች። እኛም በታላቅ ሐዘንና ልቅሶ ሥጋውን ገነዝን። አስቀድሞ እርሱ ባመለከተን ቦታ በቤተ ክርስቲያኗ በስተቀኝ ስፍራ ቀበርነው። እኔ ደካማ የምሆን አባ ዮሐንስም ክቡር ኤጲስቆጶስ አባ አውር የነገረኝን የትሩፋቱን ዜና በትጋት አዘጋጅቼና ጽፌ አኖር። በዚያም መታሰቢያው እንዲሆን አደረግን። ወንድሞቼ ሆይ እግዚአብሔር ኃጢአታችንን ይቅር እንዲለን ስለ እኛ ይለምንልን ዘንድ ለነዳያንና ለችግረኞች በመራራትና ምጽዋትን በማድረግ የሊቀ መላእክት ቅዱስ ገብርኤልን በዓል ማክበር ይገባናል። ዛሬም እግዚአብሔር ኃጢአታችንን ይቅር ይለን ዘንድ የሰራዊተ መላእክት አለቃ ክቡርና መበስር ስለሆነ ስለ ሊቀ መላእክት ቅዱስ ገብርኤል አማላጅነት ልዩ ሦስት አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አነሳሽነት በልዩ መንፈሳዊ የዜማ ስልት በመሐሌትና በዝማሬ በምህላ ጸሎት መንፈሳዊ ምስጋናችንን ለእግዚአብሔር እናቅርብ። በደላችሁን ያጥፋላችሁ፣ ሰውነታችሁን ከኃጢአት ርኩሰት ያንጻላችሁ፣ የቅሚያን ከንቱ ሐሳብ ከሕሊናችሁ ይፋቅላችሁ። በዚህ ዓለም ዘመናቸው ከመፈጸሙ በፊት በበጎ ሥራቸው ከሰይጣን ተንኮል ያመለጡትን የቅዱሳንን ዕድል ያድላችሁ። የአዝመራችሁን ፍሬ ያብዛላችሁ፣ ከማያልቀው የቸርነቱ ብልጽግና ያሳትፋችሁ። ለሽማግሌዎቻችሁ ብርታትን፣ ለልጆቻችሁ መልካም አስተዳደግና ጤንነትን ይስጣቸው። እናንተንም ከጥፋትና ከጉስቁልና ያድናችሁ። የተንኮለኛ ዲያብሎስ የብረት ወጥመድ ከእናንተ ይራቅ። የምንጮቻችሁን ውሃ ያብዛላችሁ። በወንዞቻችሁ ወራጅ ውኆች በየመጠናቸው ይፍሰሱላችሁ። በሀገራችሁ ሁል ጊዜ ፍጹም ተድላ ደስታ ይሁንላችሁ። መከራን ከላያችሁ ያርቅላችሁ። ሕዝቡን በእውነትና በትክክል ያስተዳድር ዘንድ የመሪያችሁን ሥልጣን ያጽናላችሁ። ከመሃላችሁ የሰይጣንን ኃይል ቀጥቅጦ ያጥፋላችሁ። የመድኃኒታችንን መወለድ በአበሰረ ሊቀ መላእክት ቅዱስ ገብርኤል አማላጅነት የርስተ መንግሥተ ሰማይ ዕድል ፈንታችሁን ከቅዱሳን ሰማዕታት ማኅበር ጋር ያድርግላችሁ። እናንተ የአባቴ ወዳጆች ዓለም ሳይፈጠር አስቀድሞ የተዘጋጀላችሁ መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ የሚል የደስታ ቃልን ያሰማችሁ። የቅዱሳን መላእክት እህት በዕብራይስጥ ቋንቋ ማርያም የምትሰኝ ቅድስትና ንጽሕት በሆነች አምላክን በወለደች በሁላችን እመቤት ድንግል ማርያም አማላጅነት ወደ ሰማያዊ ንጉሥ አዳራሽ ያግባችሁ። አሜን። የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን።